በዛሬው ቪዲዮ ትምህርት በቀን ውሏችሁ ከጠዋት እስከ ማታ የምታከናውኗቸውን ስራዎች በእንግሊዝኛ እንዴት መግለጽ እንደምትችሉ አስተምራችኋለሁ። ዌልካም ቱ ግሎባል እንግሊሽ ውስጥ ታደለ። በቀን የምናከናውናቸውን ስራዎች በአጭር እንግሊዝኛ። ከዛ በፊት ግን ስለ ቨርብ ወይም ግስ በደንብ ማወቅ አለብን። ቨርብ ማለት በአማርኛ ግስ ሲሆን በአብዛኛው ድርጊትን የሚያመላክት ቃል ነው። ለምሳሌ ስፒክ መናገር፣ እኛ እንግሊዝኛ እንናገራለን። ዊ ስፒክ እንግሊሽ። አበበ ወይም እሱ እንግሊዝኛ ይናገራል ስንል ደግሞ አበበ ስፒክስ እንግሊሽ እንላለን። እዚህ ጋር ስፒክስ የሚለው ቃል ኤስ የተጨመረበት የአረፍተ ነገሩ ባለቤት ሰብጀክቱ አንድ ስለሆነ ሲሆን ስፒክስ የሚለው ቃል ደግሞ ቀጥተኛ ትርጉሙ ይናገራል፣ ሀቢቹዋል አክሽን የሚያሳይ ነው ማለት ነው። የአንድ ነገር ተደጋጋሚ ድርጊት የሚያሳይ ነው ማለት ነው። ስፒክስ ወይም ፕሬዘንት ቴንስ ቨርቡ ማለት ነው። የቀን ውሏችሁን ወይም ደግሞ አበበ በቀን ውሎ የሚያከናውናቸውን ስራዎች ለመግለጽ ከዚህ በታች የተዘረዘሩ የእንግሊዝኛ ግሶች በመጠቀም የተሟላ አንቀጽ መጻፍ እንችላለን ማለት ነው። ዌክስ፣ ወሽስ፣ ብሬክስ፣ ኤትስ፣ ድሪንክስ፣ ወክስ፣ ቲችስ፣ ፊኒሽስ፣ ሪተርንስ፣ ሄልፕስ፣ ሪድስ፣ ዋችስ ኤንድ ጎስ። ስለዚህ እነዚህ ሙሉ ግሶች በመጠቀም በቀን የምናከናውናቸውን ስራዎች በሙሉ መግለጽ እንችላለን። በመጀመሪያ አበበ በጠዋት ይነሳል ስንል አበበ ዌክስ አፕ ኤርሊ ኢን ዘ ሞርኒንግ እንላለን። ፊቱን ይታጠባል፣ he washes his face። እስኪ ከላይ የገለጽኳቸውን ግሶች ብቻ በመጠቀም አበበ በቀን ውሎ የሚያከናውናቸውን ስራዎች መግለጽ እንዴት እንደምንችል እንይ። let us dive into the story። ወደ ታሪኩ እንግባ። ርዕሱን የአበበ የቀን ውሎ እንበለው። አበበስ ዴሊ ሩቲን። የምንጠቀመው የእንግሊዝኛ ሰዋሰው ፕሬዘንት ሲምፕል ቴንስ ይባላል። ምክንያቱም ሃቢቹዋል አክሽን ወይም ደግሞ ሁሌ የምናከናውነውን ሪፒትድ ኦቨር የሆነውን ተደጋጋሚ የሆነ ድርጊት ለመግለጽ ሁልጊዜ ፕሬዘንት ሲምፕል ቴንስ ስለምንጠቀም ቨርቡ ሁልጊዜ የፕሬዘንት ሲምፕል ቴንስ ነው ማለት ነው። በተጨማሪ የአረፍተ ነገሩ ባለቤት ነጠላ ከሆነ ግሱ ላይ ኤስ፣ ኢኤስ ወይም አይኤስ እንደ አስፈላጊነቱ እንጨምራለን ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ነው የምንጠቀመው ማለት ነው። አክሽኑ ምን ስለሆነ ሃቢቹዋል አክሽን ወይም ደግሞ ተደጋጋሚ ድርጊት ስለሆነ ማለት ነው። እስኪ ለምሳሌ የቅድሞቹን ግሶች በመጠቀም የአበበን የቀን ውሎ ሙሉ በሙሉ በእንግሊዝኛ እንዴት መግለጽ እንደምንችል እንጻፍ። የአበበ የቀን ውሎ። በየቀኑ ጠዋት 12 ሰዓት አበበ ከእንቅልፉ ይነቃል። ኤቭሪ ሞርኒንግ አበበ ዌክስ አፕ አት 6። በመጀመሪያ ፊቱን ይታጠባል፣ ጥርሱንም ይቦርሻል። ፈርስት he washes his face and brushes his teeth። ቁርሱን ይበላል፣ ከዛም አንድ ሲኒ ቡና ይጠጣል። then he eats his breakfast and drinks a cup of coffee። በአንድ ሰዓት ተኩል አበበ ወደ ትምህርት ቤት በእግሩ ይሄዳል። at 7:30 አበበ walks to school። ለተማሪዎቹ እንግሊዝኛ ያስተምራል። he teaches English to his students። እንግሊዝኛ በቀላሉ ስለሚያስተምር ተማሪዎቹ ትምህርቱን ይወዱታል። his students loves his lessons because he teaches English easily። ከቀኑ 10 ሰዓት ተኩል ስራውን ይጨርሳል። he finishes his work at 4:15። ምሽት ላይ አበበ ወደ ቤት ይመለሳል። in the evening አበበ returns home። ልጁን የቤት ስራዋን ያግዛታል። he helps his daughter with her homework። ከራት በኋላ መጽሐፍ ያነባል ወይም በቴሌቪዥን ዜና ይመለከታል። after dinner he reads a book and watches news on TV። በመጨረሻም 4 ሰዓት ላይ ይተኛል። eventually he goes to bed at 10። በታሪኩ ውስጥ የተጠቀምናቸው ግሶች በሙሉ ፕሬዘንት ቴንስ ቨርቦች ናቸው ወይም ደግሞ የአሁን ጊዜ ድርጊት ገላጮች የምንላቸው ማለት ነው። እነዚህ ፕሬዘንት ቴንስ ቨርቦች ይህ የሚል የአማርኛ ቅድመ ቅጥያ ትርጉም አላቸው ማለት ነው። ዌክስ ይነሳል፣ ወሽዝ ይታጠባል፣ ብረሽዝ ይቦርሻል፣ ድሪንክስ ይጠጣል፣ ኢትስ ይበላል፣ ወክስ ይሄዳል፣ ቲችዝ ያስተምራል፣ ፊኒሽዝ ይጨርሳል፣ ሪተርንስ ይመለሳል፣ ሄልፕስ ያግዛል፣ ሪድዝ ያነባል፣ ዋችዝ ይመለከታል፣ ጎዝ ይሄዳል የሚል ትርጉም አላቸው ማለት ነው። መጀመሪያ ላይ በጠዋት ይነሳል፣ ፊቱን ይታጠባል፣ ጥርሱን ይቦርሻል፣ ቁርሱን ይበላል፣ ወደ ትምህርት ቤት ይሄዳል፣ ተማሪዎች እንግሊዝኛ ያስተምራል። ስለዚህ አረፍተ ነገሮቹ በሙሉ ፕሬዘንት ቴንስ ቨርቦች ናቸው ማለት ነው። በጠዋት ይነሳል፣ he wakes in the morning። ጥርሱን ይቦርሻል፣ he brushes his teeth። ታሪኩ ላይ ያሉ ፕሬዘንት ቴንስ ቨርቦች እነዚህ ናቸው። ፕሬዘንት ሲምፕል ቴንስ ቨርቦች ይህ ወይም ት በሚል የመጀመሪያ ቅጥያ አማርኛ ትርጉሙ ይታወቃል። ለምሳሌ በጠዋት ይነሳል፣ ፊቱን ይታጠባል፣ ጥርሱን ይቦርሻል፣ ቁርሱን ይበላል፣ ቡና ይጠጣል፣ እንደዚህ እያለን። Okay, that was the lesson we have for today about the present tense. Don't forget to subscribe to the channel in order to get the upcoming lesson. Bye for now.